አሁን አብርሽም እንግዲህ ሙድ ያዘባት እንጂ ሄርሚ ያለችው እንደ ሙሽራዎቹ ቅብጥብጥ አድርገኝ ጣት እጄን ይዘህ አሽከርክረኝ ለማለት ፈልጋ ነው። ነገሩን እናስተካክል ከተባለ ማለት ነው። ያም ሆነ ይህ እንግዲህ ዛሬ ሄርሜላ አብርሽ በማያውቀው መንገድ ሰርፕራይዝ አድርጋለች። እንግዲህ አብርሽም በስተመጨረሻው በጣም ወዶታል። ያመጣችለትን ሱፍ፣ የለበሰችውን ቤሎ፣ ሁሉ ነገሩን ወዶታል ማለት ነው። እውነቱን ለመናገር በጣም ደስ የሚል ቤሎ ነው ብሏል። ሄርሜላም እንግዲህ እሱ ያላትን ቃላቶች ስትሰማ ደግሞ የበለጠ ደስ አላት። ፍንድቅ ድቅ ፏፈሽ ብላለች። መጀመሪያውን እሷ እንግዲህ ያው በጣም ደስ ብሏታል እውነቱን ለመናገር። እንግዲህ ሩታዬ ደግሞ ይህንን እያየች ጥናቱን ይስጣት። የምር ያማል ማለት ያው እንደዚህ ስታይ መቼም የሆነ ነገር ይሰማታል ጋይስ። ምክንያቱም ብዙና የተባዙ ነገሮችን አብራው ስላሳለፈች እዚህ ደረጃም ደግሞ ለዚህም ስላበቃች የሆነ ነገር ይሰማታል፣ እንደ ሰውኛ ማለት ነው። እንግዲህ ለተመልካች እኔ ነኝ የማልፈልገው፣ በቃ የማልፈለግበት ቦታ ላይ ዲስሪስፔክት እየተደረግኩ መኖር አልፈልግም እና ይሄን ህይወትን አልፈልግም፣ ብቻዬን መኖር ነው የምፈልገው፣ ከልጄ ጋር መሆን ነው የምፈልገው፣ በቃ ከልጄ ጋር ጊዜ ማሳለፍ ነው የምፈልገው ምናምን እያለች ራሷን ብታጽናና፣ እንደዚህ አይነት ቪዲዮዎች ደግሞ ስታይ እንግዲህ ያው ውስጧ የሆነ ነገር ይላል፣ የሆነ ነገር የሚሰማታል። እውነቱን ለመናገር ግን አብርሽ ቀብራራው እያለች እንግዲህ ሄርሜላ እያሞጋገሰችው እውነቱን ለመናገር እያሌለ ባህል ማለት በቃ እኛ ሀገራችን ላይ ታይቶ የማይታወቅ ነገር ነው እንደዚህ አይነት ነገር ማለት ነውና ማለት ሊኖር ይችላል እኮ ሰው ቢያንስ ሰው ተፋቶ ወይ ከባለቤቱ ጋር ተጣልቶ ምናምን ነገር ብዙ ጊዜ የሆነ እንትን ጊዜ ቆይቶ የሆነ ያህል ቆየት ብሎ ነው ትዳር የሚመሰረተው። እነኚህ ግን አንዷ መታ ከአንዷ ላይ መቀማት፣ ከዛ ደግሞ እንደዚህ አይነት ቃላቶች መጠቀም፣ እንደዚህ አይነት ሪአክሽኖች ማሳየት ለተጎዳው ሰው በጣም ይሰማዋል። እውነቱን ለመናገር ወንድ ልጅ ደግሞ ምንም አይሆንም። ቢሆንም ባይሆንም ሴት ልጅ ናት የምትጎዳው እና ሄርሜላ እንግዲህ ሴት ሆና ሴት ላይ እንደዚህ አይነት ድርጊት በማድረጓ በጣም ነው የሚያሳዝነው እውነቱን ለመናገር። ሩታም ደግሞ አንዳንድ ጊዜ ስናስበው ጥፋት አለባት። ምክንያቱም ነገሮችን ትታ ይቅር ብላ ይቅር ለእግዚአብሔር ብላ ነገሮችን አልፋ ባሏን እንደመያዝ አልፈልግም ብላ ጭራሽ ባልሆነ መንገድ እንደምትፈልገው አይነት ሪአክሽን አሳይታ ቀርባው እሱም ደግሞ እሺ ብሎ ትቶ ወደ እሷ ከቀረበ በኋላ እሷ ደግሞ አሻፈረኝ ማለት ይሄ በሰውም ሆነ በፈጣሪም ዘንድ ይሄ እንትን አይልም። እውነቱን ለመናገር ማለት ሰው ይቅርታ ከተባለ ከልቡ ነው እንጂ ከአንገት በላይ የለም ይቅርታ ማለት ነውና በዚህ ልክ እንግዲህ ሩታም ገፍተዋለች። በራሷ መንገድ መሆን አልነበረባትም። ሴት ልጅ ቤቷንም ትሰራለች፣ ቤቷንም ታፈርሳለች የሚባለው ነገር ትክክል ነው ማለት ነው። እና ዛሬ ላይ ያው እሱ ምንም አልሆነም እንግዲህ ፏፋሽ እያለ ነው። አንዴ አግባኝ፣ አንዴ ቀለበት አድርግልኝ፣ አንዴ ና ቬሎ ልበስ እያለች እንግዲህ ሄርሜላ ታሾረዋለች ማለት ነው። ይሄን ስታይ ደግሞ ሩታዬ እንግዲህ የሆነ ነገር ይሰማታል ጋይስ። እና ከዚህ በኋላ ነገሮቹ ስለተበላሹ እንግዲህ ሄርሜላ ሂጂበት፣ እኛም እንደግፍሻለን ማለት ብቻ ነው ያለው ቻንስ ማለት ነው። እና ሩታ ደግሞ ትላንትና መልስ ሰጣለች። ጋይስ ሴቶች ሆናችሁ እንዴት በእኔ ላይ እንደዚህ ትላላችሁ? እንዴት በእኔ ላይ ትፈርዳላችሁ? እኔ ያሳለፍኩትን ስቃይ እኔ ነኝ የማውቀው፣ ብዙ ነገሮችን አሳልፍ ያለው ብላለች። ስቃይሽን ስታሳልፊ
እዚሁ ሚዲያ ላይ ነው። ስትደሰች ሚዲያ ላይ ነው፣ ስታለቅሽ ሚዲያ ላይ ነው፣ ስትከፊ ሚዲያ ላይ ነው። እና ምንሽም የተደበቀ ነገር የለም። ግን በዚህ ልክ ለሰው ልጅ ይቅርታ አላደርግም ማለት እውነቱን ለመናገር በጣም እንደ ራስ ወዳድነት ነው የሆነባት ሩታ ማለት ነው። ለምን ይቅርታ አድርጋለት አብረው ተመልሳ የሆነ ያህል ስቴፕ ሄዳ እንኳን ብታየው ምናልባት ከትላንትና ስህተቶቹ ሊታረም ይችላል ሰው ማለት ነው። እና ይሄ ልጅ ነፍስ እስካላጠፋ ድረስ በዚህ ልክ መግፋቱ ሩታም ትክክል ነች አለም። ያው ሁለቱም እኔ ልጅ ነኝ ሳልደርስክ ነው ብሏል እሱ። እንግዲህ እሷም እንደዛው ሆና ነው እንጂ ይሄ ትዳር እንደዚህ በቀላሉ የሚፈርስ ትዳር አልነበረም። እንግዲህ ሄርሜላ የፍቅር አስተማሪዋ ማለት ነው አብርሽን እንግዲህ እያሾረችው እያሽከረከረችው ትገኛለች። ይሄውና ጫካ ውስጥ ነኝ ደብሮኝ ስትለው አብርሽ ደግሞ እንግዲህ ነፍሱን አጥቶ መኪናውን እያዞረ ነው እያሾረ ጫካው ድረስ ሄደ ማለት ነው። ዛሬ እንግዲህ ደግሞ ቬላቸውን ሸክ አድርገው መጥተዋል ማለት ነው ጋይስ። እና ሄርሜላ ያው በቅርቡ እንደምታገባው ብዙ ነገሮችን ብዙ አላማዎች ስላሏት ያንን አላማዬን አስተካክዬ ከአብርሽ ጋር መሞሸር እፈልጋለሁ፣ ከብረት መዝጊያው ጋር የኔ የብረት መዝጊያ የኔ ቀብራራ እያለች እንግዲህ ሄርሜላ አብርሽ ካፏ ጠባ አይልም ማለት ነው ጋይስ። እና ሄርሚም ደግሞ ያው ከሀገር ውጪ ነው ብለሽ እዚህ ዱባይ መተሽ እንግዲህ በ3 የማዳም ቅመም ተሞሽረሽ እንዳትመለሽ እዛው ሀገርሽ ላይ ኢትዮጵያ ላይ ተሞሸሩ ማለት ነው። አዎ መዳር የምትፈልጉ ዩቲዩበሮች እና እንዲሁም ደግሞ ታዋቂ አንዳንድ ታዋቂዎች ሁሉ ነገራችሁን፣ ደስታችሁን፣ ሰርጋችሁን፣ ምናችሁን፣ ልደታችሁን ሁሉ ነገራችሁን ኢትዮጵያ አድርጉ። ውበትም ያለው በሀገራችን ላይ ስለሆነ ማለት ነው። ሰው ሀገር ስትመጡማ እንደ አብርሽና እንደ ሩታ ሰርግ ጊዜ ሆናችሁ ነው የምትመለሱት ማለት ነው። እና ሄርሜላም እንግዲህ ልብ ካላት ከኢትዮጵያ ውጪ ነው ሰርጌን የማደርገው ብላ እንደማትል እርግጠኛ ነኝ። ምክንያቱም ውበቱም ሁሉም ነገር ያለው በሀገራችን ላይ ነው። የሰው ሀገር እንደዚህ ካሜራ ላይ እንደሚያዩት ይመስላችኋል ጋይስ? ያየው ይናገር፣ የኖረበት ይናገር፣ የሰው ሀገር ማለት ነው። እና እነሱ አሁን በቃ የሆነ ዱባይ መጥተው ሰርግ መደገሳቸው በጣም የሆነ በቃ የዱባይ ተወላጅ ማለት ሌላ ከውጭ የመጣ ሌላ ዜጋ ሳይሆን የዱባይ ተወላጅ የሆነ ህዝብ መጥቶ የሚድራቸው ነው እንደ መሰላቸው። የማዳም ቅመም እንኳን ማዳም ያልፈቀደችላቸው ስንቶቻቸው አሉ ወጥተው ለመሄድ ማለት ነው። እንዲህ ያ ሰርግ በኢትዮጵያ በእናት በአባት በባህል በሀገር ላይ ሲሆን እኮ ነው ሁሉም ነገር የሚያምረው ማለት ነው። እና እነሱ ደግሞ በቃ አሻፈረን ብለው ዱባይ ካልሆነ ብለው 100 ብር ሆነው መጥተው 50 ሳንቲም ሆነው ወደ ሀገር ገቡ ማለት ነው ጋይስ። አሳፍርም ታዲያ ይሄ እና በጣም ነው የሚያስገርመው ማለት ነው። የእነሱ ሰርግ ጊዜ እኔ ሳስታውሰው አንደኛ በጣም በስርዓት በማይፈቅደው ጊዜ ይሆናል አይደለ? ማንኛውም ሰው ቢሆን በራሱ ሃይማኖት እንትን የሚልበት ጊዜ አለና የነሱ የሰርጋቸው ጊዜ ሁላችንም እናውቃለን ምን ጊዜ እንደነበረው ማለት ነው። እና ትዳራቸውም ዛሬ ላይ በእንደዚህ አይነት ደረጃ በዚህ ልክ ወርዶ እንደዚህ መሆናቸው ያሳዝናል ነው ለመናገር። ምክንያቱም እነሱ ሰውን ብቻ ሳይሆን ፈጣሪያቸውንም ማስከፍተዋል ብዬ ነው የማስበው እንዳንድ ሰው ማለት ነው ጋይስ። እና እንግዲህ አሁንም ደግሞ ሄርሜላ ልብ ካለሽ እንግዲህ ያው ልጁን ነጥቀሽ ወስደሽዋል ባጭሩ ማለት ነው። ልጁን ነጥቀሽ ከወሰድሽ በኋላ ምን ማድረግ አለብሽ? እዛው በአገርሽ በቤተሰቦችሽ በጎረቤቶችሽ ማሞሸር። አዎ እንደዚህ ጎዳና ላይ ቢሆንም ኢትዮጵያ ላይ አያችሁ ውበት አለው። አሁን ያኔ እነሱ እዚህ መጥተው ዱባይ አንዴ በጀልባ አንዴ በሶስት ሰው አንዴ በ10 ሰው ተሞሽረው ነው የገቡት። መልስ ነው ምንድነው እያሉ ማለት ነው። እናት አባት ወግ የሚባል ነገር አለ። እናት አባታቸው እኮ ወግ ይፈልጋሉ። እውነቱን ለመናገር ደስ ይላቸዋል እኮ ቤተሰብ ልጅ ሲዳርለት
እነሱ ግን ከቤተሰብን አግለው መጨረሻ የእነሱም ይኸው ምንቅርቅራቸው ወጥቶ እንዲህ ሆነው ተገኙ ማለት ነው። እና ሄርሜላም እንግዲህ ልብ ካለሽ ኦልሬዲ ልጁን ወስደሽዋል፣ ውሰጁ፣ እኛም ሰተንሻል። አይ ነው ጠበቅ አድርገሽ ይዘሽ እዛው በሀገርሽ ተሞሸሪ ማለት ነው። ስዊዘርላንድ ምናምን እያልሽ እንትን አትበይ፣ እዛው ተሞሸሪ ሀገርሽ ላይ ማለት ነው። እና ወዶችዬ እንግዲህ አብርሽ እና ሄርሜላ ዛሬ ቀለበት አስረዋል። የቀለበት ፕሮግራም ተደርጓል። በቀጣይ ደግሞ እንግዲህ የሰርግ ፕሮግራም እንጠብቃለን። ሄርሜላ እንግዲህ ለመጀመሪያ ጊዜ ነው ቬሎ ስለብስ ሰርግም ሄጄ አላቅም ተጠርቼም አላቅም እያለች አብርሽን እንግዲህ ፏፈሽ አድርገዋለች። አብርሽም ወዶታል ልብሱን፣ ሄርሜላም ደስ ብሏታል። ደስ ይላል። እውነቱን ለመናገር አለባበሳቸው በጣም ነው የሚያምረው እና በጣም የሚያስቁ ልጆች ናቸው። እንደዚሁ ቀጥሉበት። በቀጣይ ቪዲዮ እስከምንገናኝ ድረስ ጋይስ መልካም ጊዜ ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።